የዮሐንስ ራእይ ምዕራፍ 14 ከዚህ በኋላ እነሆ በጉ በጽዮን ተራራ ላይ ቆሞ አየሁ። ከእርሱ ጋር የእርሱ ስምና የአባቱ ስም በግንባራቸው ላይ የተጻፈባቸው 144,000 ሰዎች ነበሩ። ከሰማይም የታላቅ ፏፏቴ ውሃ ድምፅና ታላቅ ነጎድጓድ የመሰለ ከፍተኛ ድምፅ ሰማሁ። የሰማሁትም ድምፅ በገና ደርዳሪዎች በገና እየደረደሩ የሚያሰሙትን ድምፅ ይመስል ነበር። በዙፋኑና በአራቱ እንስሶች በሽማግሌዎችም ፊት 144,000 ሰዎች አዲስ መዝሙር ዘመሩ። ይህን መዝሙር ከምድር ከተዋጁት ከ144,000 ሰዎች በቀር ማንም ሊማረው አልቻለም። እነርሱ ድንግሎች ስለሆኑ ከሴቶች ጋር ግንኙነት በማድረግ አልረከሱም። በጉ ወደሚሄድበትም ሁሉ ይከተሉታል። እነርሱ ለእግዚአብሔርና ለበጉ ከሰዎች መካከል እንደ በኩራት የቀረቡ ናቸው። እነርሱ ሐሰት ተናግረው አያውቁም፣ ነቀፋም የሌለባቸው ናቸው። ከዚህ በኋላ በምድር ላይ ለሚኖሩ ሕዝብ፣ ነገድ፣ ልዩ ልዩ ቋንቋዎችን ለሚናገሩና ለተለያዩ ወገኖች ሁሉ ለማብሰር ዘላለማዊን ወንጌል የያዘ ሌላ መልአክ በሰማይ መካከል ሲበር አየሁ። በታላቅ ድምፅም እግዚአብሔርን ፍሩ፣ አክብሩትም፣ የእርሱ የፍርድ ሰዓት ደርሷል። ሰማይንና ምድርን ባህርንና የውሃ ምንጮችን ለፈጠረ አምላክ ስገዱ አለ። ሌላም ሁለተኛው መልአክ የሚያሰክረውን የዝሙቷን ወይን ጠጅ ለሕዝቦች ሁሉ ያጠጣች ያቺ ታላቂቱ ባቢሎን ወደቀች እያለ የመጀመሪያውን መልአክ ተከተለ። ሌላ ሶስተኛ መልአክም ከፍ ባለ ድምፅ እንዲህ እያለ ተከተላቸው። ለአውሬውና ለምስሉ የሚሰግዱ ምልክቱን በግንባራቸው ወይም በእጃቸው የሚያደርጉ ሁሉ የእግዚአብሔርን የቁጣ የወይን ጠጅ ይጠጣሉ። ይህም የወይን ጠጅ ሳይበረዝ በቁጣው ጽዋ የተቀዳ ነው። እንዲሁም በቅዱሳን መላእክት ፊትና በበጉ ፊት በእሳትና በዲን ይሰቃያሉ። እነርሱን ከሚያሰቃየው እሳት የሚወጣው ጢስ ለዘላለም እስከ ዘላለም ወደ ላይ ይወጣል። ለአውሬውና ለምስሉ የሚሰግዱ የስሙንም ምልክት ያደረጉ ሁሉ ቀንና ሌሊት እረፍት የላቸውም። የእግዚአብሔርን ትእዛዝ ከሚጠብቁና ኢየሱስንም በማመን ከሚጸኑ ቅዱሳን የሚጠበቀው ትዕግስት እዚህ ላይ ነው። ከሰማይም እንዲህ የሚል ድምፅ ሰማሁ፣ ይህን ጻፍ፣ ከእንግዲህ ወዲህ የጌታ ኢየሱስ ሆነው የሚሞቱ የተባረኩ ናቸው። መንፈስ ቅዱስም አዎ ከድካማቸው እንዲያርፉ ስራቸው ይከተላቸዋል ይላል። ከዚህ በኋላ ተመለከቱ፣ እነሆ ነጭ ደመና አየሁ። በደመናው ላይ የሰውን ልጅ የሚመስል ተቀምጧል። በራሱ ላይ የወርቅ አክሊል አድርገዋል። በእጁም ስለታም ማጭድ ይዟል። ሌላ መልአክ ከመቅደሱ ወጣና በደመና ላይ የተቀመጠውን ከፍ ባለ ድምፅ የምድር መከር ደርሷል፣ የአጨዳ ሰዓት ቀርቧል። በደመናው ላይ የተቀመጠውም ማጭዱን ወደ ምድር ሰደደ፣ ምድርም ታጨደች። ሌላ መልአክም በሰማይ ካለው መቅደስ ወጣ። እርሱም ስለታም ማጭድ ይዞ ነበር። በእሳት ላይ ስልጣን ያለው ሌላ መልአክ ከመሰዊያው አጠገብ ወጣና ስለታም ማጭድ የያዘውን መልአክ የዘላዎቹ ፍሬዎች ሌላ መልአክም በሰማይ ካለው መቅደስ ወጣ። እርሱም ስለታም ማጭድ ይዞ ነበር። በእሳት ላይ ስልጣን ያለው ሌላ መልአክ ከመሰዊያው አጠገብ ወጣና ስለታም ማጭድ የያዘውን መልአክ የዘላዎቹ ፍሬዎች ስለበሰሉ ስለታም ማጭድህን ስደድ፣ የወይን ዘለላዎችን ሁሉ ከምድር ወይን ቆርጠህ ሰብስብ በማለት ከፍ ባለ ድምፅ ጮኸ። መልአኩም ማጭዱን ወደ ምድር ሰደደው፣ የምድርንም ወይን ዘለላ ቆረጠ። በታላቁም የእግዚአብሔር ቁጣ መጭመቂያ ውስጥ ጣለው። ከከተማው ውጭ ባለው በወይን መጭመቂያም ተጨመቀ። ከመጭመቂያውም እስከ ፈረስ ልጓም ወደ ላይ ከፍ ያለና 300 ኪሎ ሜትር ርቀት የሚደርስ ደም ወጥቶ ፈሰሰ። የዮሐንስ ራእይ ምዕራፍ 15 ሌላም ታላቅና ድንቅ ምልክት በሰማይ አየሁ። የእግዚአብሔር ቁጣ የሚፈጸምባቸውን የመጨረሻ የሆኑትን 7 መቅሰፍቶች የያዙትን 7 መላእክት አየሁ። ከዚህ በኋላ እሳት የተቀላቀለበት የመስታወት ባህር የሚመስል ነገር አየሁ። እንዲሁም አውሬውንና የአውሬውን ምስል የስሙንም ቁጥር ምልክት ድል የነሱትን አየሁ። እግዚአብሔር የሰጣቸውን በገና ይዘው በመስታወቱ ባህር አጠገብ ቆመው ነበር። የእግዚአብሔርን አገልጋይ የሙሴን መዝሙርና የበጉን መዝሙር እንዲህ እያሉ ይዘምሩ ነበር።
ሁሉን የምትችል ጌታ አምላክ ሆይ ስራህ ታላቅና አስደናቂ ነው። የሕዝቦች ንጉሥ ሆይ መንገድህ ትክክልና እውነት ነው። ጌታ ሆይ አንተን የማይፈራና ስምህንም የማያከብር ማን ነው? አንተ ብቻ ቅዱስ ነህ። የእውነት ፍርድህ ስለተገለጠ ሕዝቦች ሁሉ መጥተው በፊት ይሰግዳሉ። ከዚህም በኋላ ተመለከቱ፣ እነሆ የምስክር ድንኳን የሆነው ቤተ መቅደስ በሰማይ ተከፈተ። ሰባቱን መቅሰፍቶች የያዙት ሰባቱ መላእክት ከቤተ መቅደሱ ወጡ። ንጹሕ የሚያንጸባርቅ ነጭ በፍታ ለብሰው ነበር። ደረታቸውንም በወርቅ መታጠቂያ ታጥቀው ነበር። ከአራቱ እንስሶች አንዱ ለሰባቱ መላእክት ከዘላለም እስከ ዘላለም የሚኖሩ የእግዚአብሔር ቁጣ የመላባቸውን 7 የወርቅ ጽዋዎች ሰጣቸው። ቤተ መቅደሱም ከእግዚአብሔር ክብርና ኃይል የተነሳ በጢስ ተሞላ። ሰባቱ መላእክት የያዟቸው 7 መቅሰፍቶች እስከተፈጸሙ ድረስ ማንም ወደ ቤተ መቅደሱ መግባት አልቻለም። የዮሐንስ ራእይ ምዕራፍ 16። ከዚህ በኋላ ሰባቱን መላእክት ሂዱ፣ የእግዚአብሔርን ቁጣ የያዙትን 7ቱን ጽዋዎች በምድር ላይ አፍስሱ የሚል ከፍ ያለ ድምፅ ከቤተ መቅደስ ሲወጣ ሰማሁ። የመጀመሪያው መልአክ ሄደና ጽዋውን በምድር ላይ አፈሰሰ። የአውሬው ምልክት ባለባቸውና ለአውሬው ምስል በሚሰግዱ ሰዎች ላይ መጥፎና የሚያሰቃይ ቁስል ወጣባቸው። ሁለተኛው መልአክ ጽዋውን በባህር ላይ አፈሰሰ። ባህሩም እንደ ሞተ ሰው ደም ሆነ። በባህሩ ይኖሩ የነበሩት ሕይወት ያላቸው ነገሮች ሁሉ ሞቱ። ሶስተኛው መልአክ ጽዋውን በወንዞችና በውሃ ምንጮች ላይ አፈሰሰ። እነርሱም ደም ሆኑ። በውሃ ላይ ስልጣን ያለው መልአክ እንዲህ ሲል ሰማሁ፣ ያለህና የነበርክ ቅዱስ ጌታ ሆይ እንዲህ ስለፈረድክ አንተ ትክክለኛ ነህ። ሰዎች የቅዱሳንና የነቢያትን ደም ስላፈሰሱ ደም አጠጣቸው፣ ይህም የሚገባቸው ነው። በመሰዊያውም አዎ ሁሉን የምትችል ጌታ አምላክ ሆይ ፍርዶች እውነትና ትክክል ናቸው የሚል ድምፅ ሰማሁ። አራተኛው መልአክ ጽዋውን በፀሐይ ላይ አፈሰሰ። ፀሐይም ሰዎችን በግለቷ ለማቃጠል ኃይል ሰጣት። ሰዎች በታላቅ ግለት ተቃጠሉ። በእነዚህ መቅሰፍቶች ላይ ስልጣን ያለውን የእግዚአብሔርን ስም ተሳደቡ፣ ንስሐ አልገቡም፣ እርሱንም አላከበሩም። አምስተኛው መልአክ ጽዋውን በአውሬው ዙፋን ላይ አፈሰሰ። የአውሬውን መንግስት ጨለማ ሆነ። ሰዎች ከስቃያቸው የተነሳ ምላሳቸውን ያኝኩ ነበር። ከሕመማቸውና ከቁስላቸው የተነሳ የሰማይን አምላክ ተራገሙ፣ ከስራቸውም ንስሐ አልገቡም። ስድስተኛው መልአክ ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ። ከምስራቅ ለሚመጡ ነገስታት መንገድ ለማዘጋጀት የወንዙ ውሃ ደረቀ። ከዘንዶ አፍና ከአውሬው አፍ ከሐሰተኛውም ነቢይ አፍ ጓጉንቸሮች የሚመስሉ 3 ርኩሳን መናፍስት ሲወጡ አየሁ። እነርሱ ተአምራት የሚያደርጉ የአጋንንት መናፍስት ናቸው። እነዚህ መናፍስት ሁሉን በሚችል አምላክ ታላቅ ቀን ለሚሆነው ጦርነት ሰዎችን ለመሰብሰብ ወደ ዓለም ነገስታት ሁሉ ይሄዳሉ። እነሆ እኔ እንደ ሌባ በድንገት እመጣለሁ። ራቁቱን እንዳይሆንና ኅፍረቱን ሰዎች እንዳያዩበት ነቅቶ ልብሱን የሚጠብቅ ሰው የተመሰገነ ነው። መናፍስቱም ነገስታቱን በዕብራይስጥ አርማጌዶን በሚባል ስፍራ ሰበሰቧቸው። ሰባተኛው መልአክ ጽዋውን በአየር ላይ አፈሰሰ። በቤተ መቅደሱ ውስጥ ካለው ዙፋን ተፈጸመ የሚል ከፍተኛ ድምፅ ወጣ። መብረቅ፣ ድምፅ፣ ነጎድጓድና ታላቅ የምድር መናወጥ ሆነ። ይህን የመሰለ ታላቅ የምድር መናወጥ ሰው በምድር ላይ ከተፈጠረ ጀምሮ ሆኖ አያውቅም። ታላቂቱ ከተማ ከ3 ተከፈለች፣ የአሕዛብ ከተሞችም ፈራረሱ። እግዚአብሔር ታላቂቱን ባቢሎን አስታወሰ፣ የብርቱ ቁጣ ወይን ጠጅ የተሞላበትን ጽዋ እንጠጣም አደረጋት። ደሴቶች ሁሉ ወዲያ ሸሹ፣ ተራራዎችም አልተገኙም። እያንዳንዱ 45 ኪሎ ግራም ያህል የሚመዝን በረዶ ከሰማይ በሰዎች ላይ ወረደ። መቅሰፍቱ እጅግ አሰቃቂ ስለነበረ ሰዎች በበረዶ መቅሰፍት ምክንያት እግዚአብሔርን ተሳደቡ። የዮሐንስ ራእይ ምዕራፍ 17። 7ቱን ጽዋዎች ይዘው ከነበሩት ከ7ቱ መላእክት አንዱ ወደ እኔ መጥቶ እንዲህ አለኝ፣ ና በብዙ ውሃዎች ላይ በተቀመጠችው በታላቂቱ አመንዝራ ሴት ላይ የሚደርሰውን ፍርድ አሳይሃለሁ። የምድር ነገስታት ከእርሷ ጋር አመንዝረዋል፣ የምድር ነዋሪዎችም በአመንዝራነቷ የወይን ጠጅ ሰክረዋል። ከዚህ በኋላ መልአኩ በመንፈስ ወደ በረሃ ወሰደኝ። በሁለንተናው የስድብ ስሞች በተጻፉት 7 ራሶችና 10 ቀንዶች ባሉት በቀይ አውሬ ላይ የተቀመጠች አንዲት ሴት አየሁ። ሴቲቱ ሐምራዊና ቀይ ልብስ ለብሳ ነበር።
በወርቅና በከበረ ድንጋይ በዕንቁዎችም አሸብርቃ ነበር። በእጇም የሚያጸይፍ ነገርና የአመንዝራነቷ ርኩሰት የሞላበትን የወርቅ ጽዋ ይዛ ነበር። በግንባሯም ላይ የአመንዝሮችና የምድር ርኩሰቶች እናት ታላቂቱ ባቢሎን የሚል ምስጢር ስም ተጽፎ ነበር። ያቺ ሴት በቅዱሳን ደምና በኢየሱስ ሰማዕታት ደም ሰክራ አየኋት። ባየኋትም ጊዜ እጅግ በጣም ተደነቁ። መልአኩ ግን እንዲህ አለኝ፣ ስለምን ትደነቃለህ? የሴቲቱን ምስጢርና እርሷ የተቀመጠችበትን 7 ራሶችና 10 ቀንዶች ያሉትን የአውሬውን ምስጢር እገልጥልሃለሁ። ያየኸው አውሬ ቀድሞ ነበር፣ አሁን የለም። በኋላ ከጥልቁ ጉድጓድ ይወጣል፣ ወደ ጥፋቱም ይሄዳል። ዓለም ሲፈጠር ጀምሮ ስሞቻቸው በሕይወት መጽሐፍ ያልተጻፉ የምድር ነዋሪዎች አውሬው ቀድሞ የነበረ አሁን የሌለ በኋላ የሚመጣ መሆኑን ሲያዩ ይደነቃሉ። ጥበብ ያለው አእምሮ የሚፈለገው እዚህ ላይ ነው። 7ቱ ራሶች ሴቲቱ የተቀመጠችባቸው 7 ተራራዎች ናቸው። እንዲሁም 7 ነገስታት ናቸው። 5ቱ ወድቀዋል፣ አንዱ አሁን አለ፣ ሌላው ገና አልመጣም። እርሱ ሲመጣ ለጥቂት ጊዜ ብቻ መቆየት አለበት። 8ኛው ንጉሥ ቀድሞ የነበረውና አሁን የሌለው አውሬ ነው። እርሱ ከ7ቱ አንዱ ነው፣ ወደ ጥፋትም ይሄዳል። ያየሃቸው 10 ቀንዶች ገና ያልነገሱ 10 ነገስታት ናቸው። ነገር ግን ለአንዲት ሰዓት ከአውሬው ጋር እንዲነግሱ የመንገስ ስልጣን ያገኛሉ። እነዚህ 10 ነገስታት አንድ ሀሳብ አላቸው። እነርሱ ኃይላቸውንና ስልጣናቸውን ለአውሬው ያስረክባሉ። እነርሱ በበጉ ላይ ጦርነት ይከፍታሉ። ነገር ግን በጉ የጌቶች ጌታና የነገስታት ንጉሥ ስለሆነ ድል ይነሳቸዋል። ከእርሱ ጋር ያሉት የተጠሩ የተመረጡና የታመኑ ናቸው። መልአኩም እንዲህ አለኝ፣ አመንዝራይቱ ተቀምጣባቸው ያየሃቸው ውሃዎች ሕዝቦችና ሰዎች፣ ወገኖችና የተለያዩ ቋንቋዎችን የሚናገሩ ናቸው። አውሬውና ያየሃቸው 10 ቀንዶች አመንዝራይቱን ይጠላሉ፣ ወደ ጥፋት ያደርሷታል፣ ራቁቷን ያስቀሯታል፣ ስጋዋን ይበላሉ፣ በእሳትም ያቃጥሏታል። እቅዱን እንዲፈጽሙ ይህን ሀሳብ በልባቸው ያኖረ እግዚአብሔር ነው። ስለዚህ የእግዚአብሔር ቃል እስኪፈጸም እነርሱ በአንድ ሀሳብ ይስማማሉ። የመንግስት ስልጣናቸውንም ለአውሬው ያስረክባሉ። ያየሃትም ሴት በምድር ነገስታት ላይ የምትነግስ ታላቂቱ ከተማ ናት። ያነበብነውን ቃል እግዚአብሔር በእምነት ከመንፈሳችን ጋር እንዲያዋህድ ፍሬን እንዲያፈራልን እንጸልያለን። አሜን።